ሰላም ጤና ይስጥልኝ። ዛሬ በኢትዮጵያና በኤርትራ መካከል ያለው ግንኙነቱን እጅግ ወሳኝና አስጊ ደረጃ ላይ ደርሷል። ከቀይ ባህር የወደብ ጥያቄ እስከ ትግራይ የፖለቲካ ውጥረት እንዲሁም በታዋቂ አርቲስት ቴዲ አፍሮ አልበም የተነሳው ማህበራዊ ንቅናቄ ሀገሪቱን እያነጋገረ ይገኛል። ዛሬ በዚህ ሁሉንም ነጥቦች አያይዘን እንመለከታለን። ኢትዮጵያና ኤርትራ ዳግም ወደ ጦርነት እያመሩ ነው ወይስ ይህ ሁሉ የዲፕሎማሲ ጨዋታ ነው? እስከ መጨረሻው አብራችሁን ቆዩ። የቀይ ባህር ፍጥጫና የአሜሪካ ጣልቃ ገብነት። የኢትዮጵያ መንግስት የቀይ ባህርን በርን የህልውና ጉዳይ አድርጎ መያዝን ቀጥሏል። በቅርቡ በታላላቅ ወታደራዊ ምረቃ ላይ የተላለፈው መልእክት ኢትዮጵያ የባህር በር ያስፈልጋታል የሚለው አቋም ይበልጥ አጠናክሯል። በዚህ ሳምንት ሚያዝያ 2026 ወይም ሚያዝያ 2018 የወጣው መረጃ እንደሚያመለክተው አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት እያሰበች ነው። ምክንያቱም በየመን ያለ የሁቲን አማጽያን የቀይ ባህር ጥቃት ለመከላከል አስመራን እንደ ስልታዊ አጋር ትፈልጋታለች። ይህ የአሜሪካ የኤርትራ መቀራረብ እንዲሁም የግብፅና የኤርትራ ወታደራዊ ትብብር በኢትዮጵያ ላይ ከፍተኛ የዲፕሎማሲያዊ ጫና እየፈጠረ ነው። በትግራይ ያለው የፖለቲካ አክሱም እና መቀሌ ሁኔታው ይበልጥ ውስብስብ የሚያደርገው በትግራይ ክልል ውስጥ እየታየ ያለው የፖለቲካ ክፍፍል ነው። ባለፈው ሳምንት በአክሱም እየተካሄደ የህወሓት ማዕከላዊ ኮሚቴ ስብሰባ በትግራይ ጊዜያዊ አስተዳደር ላይ ያለውን ተቃውሞ ይፋ አድርጓል። ህወሓት የፕሬዝዳንት ጌታቸው ረዳን ወይ የጄኔራል ታደሰ ወረደ የቆይታ ጊዜ መራዘም በመቃወም የቆየውን የክልሉ ምክር ቤት ወደ ስራ እንዲመለስ ጥሪ አቅርቧል። ይህ በትግራይ ውስጥ የሚታየው የሁሉም አስተዳደር አይነት ፍጥጫ ከፌዴራል መንግስት ጋር ያለውን የሰላም ስምምነት አደጋ ላይ ሊጥለው ይችላል ተብሎ ይፈራል። የቴዲ አፍሮ ኢትዮሪካና የጥበብ ሚና። በዚህ ሁሉ ፖለቲካው ውጥረት መሃል አርቲስት ቴዲ አፍሮ ኢትዮሪካ የተባለው አዲስ አልበም ለቋል። አልበሙ በኢትዮጵያ ዘንድ ትልቅ አቀባበል የተደረገለት ቢሆንም ግጥሞች ግን ፖለቲካዊ ትርጉም እየሰጣቸው ነው። በተለየ የዝምታ አብዛኛው ህዝብ ሳይለንስ ሜጆሪቲ ጉዳይ ላይ የታሪክ ትረካዎች አሁንም ካለው የሀገሪቱ ሁኔታ ጋር ተያይዘው ትልቅ ክርክር ፈጥሯል። ጥበብ ሁል ጊዜ በኢትዮጵያና ኤርትራ ግንኙነት ላይ የራሷ ድርሻ አላት። ቴዲም ይህን ውጥረት በሙዚቃው ለመግለጽ ሞክሯል። ወደፊት ምን ይጠበቃል? ኢትዮጵያና ኤርትራ በታሪካዊ መስቀለኛ መንገድ ላይ ናቸው። በአንድ በኩል የወደብ ጥያቄ፣ በሌላ በኩል ውጥረት፣ የፖለቲካ አለመረጋጋት፣ በሌላ በኩል ደግሞ የዓለም አቀፍ ኃይሎች ፍላጎት። ጦርነት ለማንም አይተርፍም። የ2010 ሰላም የፈጠረው ተስፋ እንዳይከሽፍ የሁለቱ ሀገር መሪዎች ወደ ጠረጴዛ ዙሪያ መመለስ ይኖርባቸዋል። እናንተስ ምን ታስባላችሁ? የአሜሪካና የኤርትራ መቀራረብ በኢትዮጵያ ላይ ምን ተጽዕኖ ይኖረው? በትግራይስ ያለው ክፍፍል እንዴት ይፈታል? አስተያየታችሁ በኮመንት ላይ ጻፉ። ለተከታተላችሁን እናመሰግናለን። ቪዲዮውን ከተመቻችሁ ላይክ አድርጉ፣ ለሌሎች እንዲዳረስ ሼር አድርጉ። እንዲሁም እንደዚህ አይነት ወቅታዊ መረጃዎች ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ላገራችሁ።